ይሄ ቪዲዮ በቀላሉ እንዴት ሞባይል አፕን መጠቀም እንደምትችሉት የሚያሳይ ቪዲዮ ነው። መጀመሪያ ሞባይል አፑን ሎጊን ስታደርጉ የሚያሳያችሁ ፔጅ ይሄ ፔጅ ነው። ቶታል ፕሮዳክት ስንት እንዳላችሁ እዚህ ጋር ያሳያችኋል። ስንት አይነት ፕሮዳክት እንዳላችሁ ማለት ነው። እዛ እዚህ መሃል ላይ የምታዩት ኢንቨንተሪ አዲስ እቃ ሲመጣ የምትመዘግቡበትና ያላችሁን እቃ የምታዩበት ቦታ ነው። ይሄ ደግሞ ኩዊክ ሴል አዲስ ሽያጭ ሲመጣ የምትመዘግቡበት ቦታ ነው ማለት ነው። የመካከለኛው ይሄኛው አዲስ እቃ ሲመጣ የምትመዘግቡበትና ያላችሁን እቃ የምታዩበት ቦታ፣ እቺኛዋ ደግሞ ኩዊክ ሴል አዲስ ሽያጭ ሲመጣ ሽያጭ ስትሸጡ ሽያጭ የምትመዘግቡት ቦታ ነው ማለት ነው። ስለዚህ ለምሳሌ እዚህ ጋር ሶስት አይነት እቃዎችን መዝግብ ያለው ኦልሬዲ ያለኝ አዲስ እቃ፣ እነዚህ አሁን አዲስ እቃ ከነዚህ ሌላ አዲስ እቃ እንዴት ነው መዘግቡ? እናንተ አዲስ ስለሆነ አብዛኛው እንዳለ እቃ አዲስ ሎጊን ስታደርጉት እንዳለ ስለሆነ የምትመዘግቡት መጀመሪያ የምትጠቀሟት እቺን ነው ፕላስ ማለት ነው። ትነኩታላችሁ። ለምሳሌ ስልክ ቤት ከሆነ ሳምሰንግ A53 እንበለው ለምሳሌ እዛ ለምሳሌ 20 ሺህ ብር ተገዛ። እዛ 22 ሺህ ብር ይሸጣል እንበለው ለምሳሌ እዛ 3 ፍሬ አለ። አርቱ ካርት ትልታላችሁ። ከዛ በኋላ እዚህ ጋር ካርት የምትሏን ተነኳታላችሁ። ኮምፕሊት ሴል ኮንፈርም ትልታላችሁ። መዘገባችሁት ማለት ነው። እንደምታዩት ሳምሰንግ A53 የሚባል እቃ አለኝ። 3 ፍሬ ነው ያለኝ። 22 ሺህ ብር ነው የሚሸጠው ማለት ነው። ስለዚህ ይሄን እቃ ኦልሬዲ መዝግበነዋል። አሁን አዲስ እቃ ሲሆን እንደዛ ነው የምንመዘግበው። ኦልሬዲ የተመዘገበ እቃ ከሆነ ደግሞ ለምሳሌ ሳምሰንግ A53 አዲስ እቃ አስገባ እንበል። ከዚህ በኋላ ይሄን ፕላስ አይደለም የምንነካው፣ ራሱን እንነካውና ስንት ፍሬ ያለን? 3 ፍሬ ያለን አዲስ እናስገባ። እዚህ ጋር አድጀስት ስቶክ እነካታለን። ከዛ በኋላ ስቶክ ላይ ነው። እዛ ስንት ፍሬ ነው የምናስገባው? ለምሳሌ 5 ፍሬ አስገባን እንበል። ስናስገባ ግን ዋጋ ጨምሯል። እዚህ ጋር ኮስት ፕራይሱን እናስተካክለዋለን ማለት 21 ሺህ እናደርገዋለን። ከዛ አድ ስቶክ ማለት ነው። ከፈለጋችሁ አድ ስቶክ። ስለዚህ 3 ፍሬ ነበረኝ 5 ፍሬ ሲጨምርበት ሳምሰንግ A53 8 ፍሬ አለኝ ማለት ነው። ለምሳሌ ኩዊክ ሴል ላይ እንገባና ደግሞ ሽያጭ እንዴት ነው የሚመዘገብ ላሳያችሁ። ስለዚህ አሁን ለምሳሌ የመዘገብነው እቃ እዚህ ጋር ይመጣል። እዚህ ጋር ብዙ ከሆነ ሰርች አድርገን እናገኘዋለን። ለምሳሌ ሳም ስንለው ይመጣል። ሰርች ስናደርገው ይመጣል። እንነካዋለን። ስንት ፍሬ ነው እየሸጥን ያለነው? 1 ፍሬ ከሆነ 1 ፍሬ ዋጋው እዛ ጋር የመዘገብንበትን ዋጋ እዚህ ጋር ያመጣልናል። ዋጋ ጨምረን ከሆነ እየሸጥን ያለነው ለምሳሌ 22 ነበር የመዘገብነው 24 ሺህ ብር እየሸጥን ከሆነ 24 ሺህ ብር አርቱ ካርቱ ስቀጥት ነው ማለት ፌስታል ውስጥ ማለት ነው። እዚህ ጋር ከዛ እንነካዋለን። ስክሮል ዳውን እናደርጋለን። ካሽ ከሆነ ካሽ፣ ባንክ ከሆነ ባንክ ከሆነ ምን ባንክ የሚለውን ነገርም በኋላ ለማስተዋወስ እንዲመቻችሁ እዚህ ጋር ትመርጡና ትንትሉታላችሁ። ኮምፕሊት ሴል አለቀ። ሽያጭ መዘገባችሁ ማለት ነው። ሳምሰንግ A53 1 ፍሬ ሽያጭ መዝገባችኋል። በኋላ የማታ ላይ ሪፖርቱን ለማየት ከፈለጋችሁ አጠቃላይ ደምሮ ራሱ ያሳያችኋል።